ባለፉት 7 ተከታታይ ዓመታት ከተማውም ሆነ ገጠሩ መንገዶቻቸውም አቅጣጫቸውም ወደ አንድ ሆነዋል። በችግኞች ውስጥ ትልቅ ተስፋን ለመትከል የማይነቀነቅ መሰረትን ለማኖር በዚህ ቀን የሚተከሉ ችግኞች ብቻ አይደሉም፣ የሀገር ተስፋ፣ የትውልድ አደራና የወደፊቱ ራዕይም ጭምር እንጂ። ኢትዮጵያውያን ለአንድ ዓላማ እጃቸውን አንስተው ከአፈሩ አዋደው ምድሪቱን በአረንጓዴ ሽፋን አልብሰዋል። ለትውልድ የሚሻገር የህይወት መሰረትንም በዚሁ እየጣሉ ነው። በየዓመቱ ልምድ የሆነው ይህ እንቅስቃሴ ከዘመቻ ተሻግሮ ብሔራዊ ባህል ሆኖ ተጠናክሮ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በዘንድሮው የአንድ ጀንበር የአረንጓዴ አሻራቸውን ሲያሳርፉ ኢትዮጵያውያን ሀገራቸው በልምላሜዋ ውስጥ ቀና ብላ እንድትታይ የማድረግ ትልቅ ህልማቸውን በጠንካራ ስነ ምህዳራዊ መሰረት ላይ በአረንጓዴ አሻራ ጉዟቸው በተግባር ማሳየታቸውን ተናግረዋል። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ህዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባው ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። ኢትዮጵያውያን በስነ ምህዳር ውስጥ አሻራ ሆኖ የሚያርፍ መሰረት መጣላቸውን ተረድተው አፈርን ከመሸርሸር መጠበቅ፣ የውሃ ምንጮችን ማስጠበቅ፣ የተራሮች ተዳፋቶችን በአረንጓዴ ሽፋን መሸፈንና የተፈጥሮ ሚዛንን በመጠበቅ ላይ ይገኛሉ። ለዚህ ደግሞ ዓለም አቀፍ እውቅና የተሰጣቸው መሆኑ አንዱ ማሳያ ነው። ይህንንም ተከትሎ ትልቁ የዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32ን በኢትዮጵያ ምድር እንዲካሄድ መወሰኑ ለዚሁ ትልቅ ምስክርነት፣ ኢትዮጵያ ላከናወነቻቸው ስራዎችም እውቅና ሆኗል። እንዲህ ያለው ዓለም አቀፍ ጉባኤ ለታላላቅ ሀገራት ብቻ የተተወ ይመስል ነበር። ኢትዮጵያ ግን ይህንን ከሰሃራ በታች ላሉ ሀገራት ጭምር ታሪካቸው እንዲሆን በማድረግ የበኩር ሆናለች። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኢንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት፣ ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለእኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያ ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል፣ የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ዛሬ የሚተከሉ ችግኞች ለትውልድ የሚተላለፉ ሕያው ሆነው በአካል የሰፈሩ ምልክቶች ናቸው። የዚህ ጥረት ፍሬ ከሀገር ድንበር አልፎ ለዓለም የሚታይ ሆኗል። በርካታ ሀገራት የኢትዮጵያን የአረንጓዴ ልማት ተሞክሮ በአድናቆት ተመልክተው ተመሳሳዩን እንቅስቃሴ ጀምረዋል። ይህንን ጉዳይ ስንሰራ ለልጆቻችን አንድ ማስታወሻ እየተውን ለልጆቻችን አንድ ቁም ነገር እያስቀመጥን ቅርስ እያስቀመጥን እንደሆነ እያሰብን እንስራ። ዛፍ ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ብዙ ትርጉም ስላለው ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በርቱ፣ ተስፋን ትከሉ ለማለት እወዳለሁ። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል እየተደረገ ባለው በሀገር አቀፍ ዘመቻው ላይ ዜጎች ከማለዳው ጀምሮ በተራራና ሜዳዎች ላይ ተሰማርተዋል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የዛፍ ቁጥሮች ብቻ የሚለኩበት ትልም አይደለም። የህዝብ ተሳትፎ፣ የጋራ ኃላፊነት፣ የትውልድ አደራና የሀገር ራዕይ የሚገለጥበት ብሔራዊ እንቅስቃሴ ነው።